ነገር ወደ ሰማይ ያስብለን ጀመረ ተቀምጦ በበጉ ከተማ ልቤን በዛ ቀረ ምንም ሳቅማማ ለዚህ ነው ኩራት ስላለኝ አባት ለዚህ ነው ትምክህት ስላለኝ አባት አባቴ ስላለኝ አባት ንርምስ ስላልተመቸኝ ወደ ጌታ ፊት አዙር ያለው ይኔ እጣን ማለት ያዋጣኛልና ልጸን መቅደሱ ልግባና ለዚህ ነው ኩራት ስላለኝ አባቴ አባቴ ትምክህት ስላለኝ አባቴ አባቴ በፍጹም አይወድቅም አይሸነፍም ቃል ያለው በፍጹም አይወድቅም ቃል ያለው ንጉሥ ያለው ኢየሱስ ያለው ተሰውሯልና ሃሌሉያ እናመሰግናለን ጌታ ኢየሱስ ስሜ ይባረክ ሃሌሉያ የእግዚአብሔር ሕዝብ ቅዱሳን በዚህ ሰዓት በጌታ በኢየሱስ ክርስቶስ ስምና ስልጣን ሰላምና ጸጋ ይብዛላችሁ ድልን ለማወጅ ወደ እናንተ መጥቻለሁ እግዚአብሔር አምላክ በዚህ ማለዳ አንድ ነገር በልቤ ላይ አስቀምጦ ለማስተማር ነው የመጣሁት አንድ መልእክት ለማስተላለፍ ነው ይሄም የእግዚአብሔር ቃል ነው ቃል ሕያው ነው በቃል የሚያምን ሰው ዘንድሮ ከሚታወጅበት በጅንካ ላይና በአካባቢዋ ላይ እንዲሁም ሰዎች ለመስራት ለመሮጥ ለተለያየ ነገር እቅድ ይዘን በምንሮጥበት ለአገር ብልጽግና ለአገር ሰላም በጣም ከተማይቱ ወደ ከፍታ ለመቆጣጠር በምትሮጥበት ሩጫዋ ላይ ድንገት የተከሰተው በሽታ ላይ መልእክት አለኝ ዛሬ በክርስቶስ ኢየሱስ ስም ይህን ቃል አውጃለሁ ይህን ቃል ከነጋር አሜን በማለት ተቀበሉ ለሌሎችም ሼር ኮፒ ሊንክ ሰብስክራይብ አድርጉ እግዚአብሔር ድልን ይሰጥላችኋል ይሄ ቃል ወደ ተሰሎንቄ ሰዎች ሁለተኛ ተሰሎንቄ ምዕራፍ 3 ከቁጥር 1 የእግዚአብሔር ቃል እንደዚህ ይላል እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ በላይ ያለውን አስቡ እንጂ በምድር ያለውን አይደለም እደግማል እንግዲህ ከክርስቶስ ጋር ከተነሳችሁ ከማን ጋር ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ በላይ ያለውንም አስቡ እንጂ በምድር ያለውን አይደለም ሞታችኋልና ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯልና አየ ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ ሃሌሉያ በዛን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ ኤው አዋጃለኝ መልእክታለኝ ኤው ክርስቶስ ውስጥ የተሰወረ ክርስቶስ በሚገለጥበት በክብር ከእርሱ ጋር ይገለጣል በሽታ ላይ በክብር እንገለጣለን ሞት ላይ በክብር እንገለጣለን ውርደት ላይ በክብር እንገለጣለን ውድቀት ላይ በክብር እንገለጣለን እግዚአብሔር ከኛ ጋር ይሆናል ሃሌሉያ መልእክታለኝ በዚህ ማለዳ መልእክታለኝ 2018 የተነገረንን የእግዚአብሔርን ቃል ኃይል እንወርሳለን እንጂ 2018 የክብር ዓመት የደስታ ዓመት የሰላም ዓመት
የመውረስ ዓመት ተብሎ ተነግሮ በአለ ዕድሜ እንድትሞት የተለቀቀው የጨለማው ገዢ የሉሲፌር ሲስተም ዛሬ ማለዳ አፈርሳል። እኔ መልእክት አለኝ፣ አትፍሩ። ሕይወታችሁ በክርስቶስ ኢየሱስ በእግዚአብሔር ቀኝ ተሰውሯል። ሞታችኋልና የተሰወራችሁ ናችሁ። አሁን ሞት አያስፈራራችሁ። አሁን በሽታ አያስፈራራችሁ። አሁን ድህነት አያስፈራራችሁ። ማጣት አያስፈራራችሁ። መልእክት አለኝ በዚህ ማለዳ አምኖ ለሚቀበል አንድ ቃል አወጣለሁ። እግዚአብሔር ምስክሬ ነው። እግዚአብሔር በዚህ በሽታ ውስጥ፣ በዚህ ነውጥ ውስጥ፣ በዚህ ወጀብ ውስጥ በክብር ይገልጥሻል። በክብር ይገልጣሃል። በክብር ትሻገራል። በክብር ትቀጥላል። በክብር ትሰራል። በክብር ትሄዳል። በክብር ታገለግላል። በክብር ትራመዳል። በክብር ትሰራል። ለመንግስት ባለስልጣኖች እንዲሁም ለጸጥታ ኃላፊዎች የተለያየ አቅጣጫ በራሳቸው ስልጣን ልክ ነገሮቹን ለማስቆም የምትንጋጉ መልእክት አለኝ። በእግዚአብሔር ውስጥ ተሰውራችሁ ነገሮችን ታሸንፋላችሁ። እግዚአብሔር አሸናፊ ነው። እግዚአብሔር አሸናፊ ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ይላል መጽሐፍ። እግዚአብሔር ይዋጋላችኋል፣ እናንተ ግን ዝም ትላላችሁ። እርሱ ሲዋጋ እናንተ ግን ትከብራላችሁ። ሰላማችሁ ይብዛ። በዚህ ማለዳ ይጸልያል። አባቴ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን መርገም ከላያቸው ላይ የተሰበረ ከምድራችን ጅንካ ላይ አሁን በሕዝቡ ላይ የታወጀው አዋጅ፣ ቤተ ክርስቲያን ላይ የታወጀው አዋጅ፣ ቤተ እምነቶች ላይ የታወጀው አዋጅ፣ ቄሶች ላይ እንዲሁም እግዚአብሔር ሆይ ቤተ ክርስቲያን ፓስተሮች ላይ፣ ነቢያቶች ላይ፣ አገልጋዮች ላይ እንዲሁም በሕዝበ ክርስቲያኖች ላይ የታወጀው አዋጅ በኢየሱስ ስም የተገለበጠ ይሁን። በኢየሱስ ስም የተገለበጠ ይሁን። በኢየሱስ ስም የቆመ እንደሆነ ጸልያለሁ። እግዚአብሔር ጸሎታችን ሰምተ አባቶች እግዚአብሔር በፊት በሚንበረከኩበት ጊዜ፣ ነቢያቶች በሚማጸኑበት ጊዜ በሰማይ ሆነ እንድትሰማቸው ጸልያል። ሰዎች እንዲመለሱ በኢየሱስ ስም ጸልያል። ሰዎች ተመልሰው በሃይማኖት ከሚጋጩ፣ በተለያየ አቅጣጫ ወንድም እህት አብሮ ከሚጋጫ፣ በማይሆን ጉዳይ ላይ ጊዜያቸውን ከሚያጠፉ፣ በዋናው ጉዳይ ላይ ወንጌልን በመስበክ አደራችንን የተቀበለነውን አደራ በወንጌል የተቀበልነውን አደራ ተቀብለን ወደ ዓለም ለማድረስ እየሮጠን ባለንበት መንገድ ላይ ጠላት የሚያዘጋጀው ከላ በኢየሱስ ስም የተነሳ ይሆን። አሁን ስራ ጊዜያችን ነው። አሁን የቀናችን ነው። አሁን ይህ የክብር ቀናችን ነው። አሁን ይህ ቀን በክርስቶስ ውስጥ ተሰውረን ሞትን አሸንፈን በሽታን አሸንፈን በክብር የምንገለጥበት ዓመታችን ነው። እግዚአብሔር ድልን ይሰጣል። አትፍሩ። መንግስት ባለስልጣኖች እንዲሁም ዞን አስተዳደሮች እግዚአብሔር በየክልሉ ያላችሁ፣ በየፌደራሉ ያላችሁ ይህ መልእክት በእናንተ ላይ ከደረሰ ሕያው እግዚአብሔር ምስክሬ ነው። በቅርብ ጊዜ እግዚአብሔር ይህንን በሽታ ይመታዋል። ህዝቡ ወደ እግዚአብሔር ከተመለሰ በቅርብ ጊዜ ይህ በሽታ ይቆማል። ወደ ስራችሁ ትመለሳላችሁ። ወደ ራእያችሁ ትመለሳላችሁ። ወደ እርምጃችሁ ትራመዳላችሁ። ወደ አቀዳችሁት እቅድ ትገባላችሁ። እግዚአብሔር በክብር ይሾማችኋል። እግዚአብሔር በክብር ያስቀጥላችኋል። አሜን በሉ። እግዚአብሔር ምስክሬ ነው። ተናግሮኛል። እግዚአብሔር ሰምቼዋለሁ። አልሞትም፣ በሕይወት እኖራለሁ። በየትኛውም አቅጣጫ ይህ መልእክት በሚደርስባችሁ ጊዜ ለሌሎች መጠቀምና መባረክ እንዲችሉ ልባቸው የተሸበረው ግራ የተጋቡት ከተስፋ መቁረጥ ስሜት ነፃ እንዲወጡ ለሌሎች ሼር በማድረግ እንድትተባበሩ በጌታ ፍቅር አሳስብላችኋል። አትፍሩ። ይህ በሽታ ህዝቡ እንዲመለስ ደወል ነው የተደወለው። አትፍሩ፣ አንሞትም፣ በሕይወት እንኖራለን። ይህ በሽታ ደወል ነው። ተመለስ። እግዚአብሔር ካንተ ጋር ነው። እግዚአብሔር ካንቺ ጋር ነው። ሻሎም። ወዳችኋለሁ። ሼር ኮፒ ሊንክ አድርጉ። እግዚአብሔር ይባርካችሁ። ፕሮፌት መለሰ አረጋ በክርስቶስ አዲስ ፍጥረት ቤተክርስቲያን ባለራዕይ። እግዚአብሔር ሰላማችሁን ያብዛ። ወዳችኋለሁ።